ግሩፕ አለሽ ምናምን እያልክ ነው፣ ሰው አለ ጀርባሽ ምናምን እያልክ ነው። ይሄን ፈትሽ ያልኩ እኔ ስልኬን ሰጡት ምክንያት አንደኛ እኔ እና እሱ ተጋብተን አንድ ቤት አልኖርንም። 1 ሳምንት ብቻ ነው አብረው የተቀመጥኩት ማለት ነው። እሱ እንደ ሴት ትረድኛለሽ ብዬ ነው የማስበው። እኔ ሌላ ሴት ብትሆን እንዴት ነው በቃ አንቺ ከተጋባሽ 1 ሳምንት ባልሽ ጋር ከተቀመጥሽ በኋላ ለሰው ቤት ከሄድሽ ለሰው ቤት ከኖርሽ ምን አይነት ስሜት ነው የምሰማሽ? 1 ዓመትም አልሞላም። እስኪ እንደኔ ቦታ እንትን በይና ማለት ነው ትረድኛለሽ ብዬ ነው የማስበው። እኔ ሆን አልወጣም ነበር ከቤቱ ሚስት ነኝ። ሰው ቤት ሲያስቀምጠኝ እምቢ ብዬ አልወጣም ነበር። አንቺ ለምን ወጣሽ ብለሽ ወጣሽ? አዎ እሱ እንደዚህ ማለት መብት አለሽ እኮ ማሪ። አልወጣም ከዚህ ቤት አልወጣም። ኒካ አስረናል። ሚስትክ ነኝ አልወጣም። ሚስቱን ትብዳ አብራችሁ እዛው መኖር ነው። ሚስት ነሻ አልወጣም አትይም ነበር። አንቺ ጥሩ ሰው ስለሆንሽ ነው የወጣሽው። እሺ ቀጥይ። እኔ ብሆን አልወጣም ነበር። አዎ እና አሁንም ቢሆን ማለት ነው እኔ የተናደድኩት ወረቀት አንደኛ ደረጃ የሰው ቤት ነው አለሁት። እኔም ለሱ ስንቴ አንዴም ሁለቴም ነግሬያለሁ። እኔ ለሰው ቤት ለምንድን ነው የሚቀመጠው? በቃ ሰለችቶኛል። አንተ ለምንድ በቃ እዛ ቤት ለመጀመሪያ ሚስት ስላለች መምጣት አይችልም። ቤት 1 ክላስ ትልቅ ቤት አልፈልግም እኔ። ምክንያቱ ለአንተም አቂም ካለክ ችግር የለውም እኔ እረዳለሁ። ቤት ተከራይ በጣም ነው ተሰቃየሁት። በጣም ስቃይ ውስጥ ነው አለሁት አልኩ ነግሬያለሁ። በእንትን ማለት ነው በቲትና ማለት ነው። ግን እሱ አልሰማም፣ ምንም አልሰማም። ከዛ እሻልኩ በቃ እሺ አይዲን ከጨረስክ ስራ ይገባል። ስራ መስራት ትፈልጋል። 3 ወር ሙሉ ነው ተቀመጥኩ። ያለ ስራ 3 ወር ሙሉ መቀመጥ በጣም ከባድ ነው። ስለዛ ስራ መግባት ፈልጋለሁ፣ ከዚህ ቤትም መውጣት ፈልጋለሁ ብዬ ነው ነገርኩ። ከዛ ዝም አለኝ። ለአይዴም ጉዳይ ዝም አለኝ። ከዛ አንድ ማታ ደውዬ ለአይዴ ጉዳይ እንዴት ሆነ? አሁን በጣም አስጠልቶኛል። በቃ እዚህ ቤት መኖር አልፈልግም አልኩ። ከዛ መዳም ቤት ግቢና ስሪ፣ ለአይድሽ ጉዳይ እንዳትጠይቀኝ ድጋሜ አለኝ። ተናዳ ማለት ነው። ይህ አልኩ። ስልኬን ዘጋ። ከዛ ጠዋት ነው ሄድኩ እኔ። ማታ እሱ እንደዚህ ነው አለኝ። ከዛ እኔ ጠዋት 2 ሰዓት ነው ሄድኩ። ምሳ በኋላ ነው ሄድኩ ለሱ ቤት ማለት ነው። ለሱ ቤት እጄ እኔ ምን አልኩ ወላሂ ማለት ነው። ይሄ አለ ያለ አይደል? ለሱ ቤት እጄ እኔ ምስትክ ነኝ አላልኩ። ልክ እንደ ወንድምና እህት ሰላም ተባብለን ከዛ ተቀምጬ ይቅርታ መርያም፣ የእሱ ቤት ስትሄጂ ሚስቱ ነበረች? የመጀመሪያ ሚስቱ? አዎ አለች። እና ሚስቱ ስላለች ነው አንቺ ሚስትነትሽን ያልተናገርሽው? ልክ እንደ እህት። ወላሂ አልተናገርኩም እኔ ወላሂ አልተናገርኩም። መጀመሪያ አልተናገርኩም። ከዛ አልተናገርኩም። መጀመሪያ ለአይዴ ጉዳይ ለመጠየቅ ነው መጣሁት። እንዴት ሆነ አልኩ። ለማን አይድሽ ነው? ማነሽ አንቺ? ኬት ነሽ? ኬት ነው መጣሽ አንቺ? ለማን አይድሽ ነው? ምንም አላውቅም እኔ አለ። እኔ አልኩ አዎ እኔ አታውቀኝም አላውቅሽም አለ። ለፖሊስ ደውላለሁ አላውቅሽም አለ። ለአንድ ሴት ደውላ ነው ሚስቱ ፊክስ ስለሆነ ነው እንደዛ ይካደሽ? አዎ ኦኬ። ከዛ አንቺ በዛ ተናደሽ ነው ሚስትክ ነኝ ያልሽው እዛው ሚስቱ ፊት? አዎ ከዛ ተናድጄ እሺ ጥራ ፖሊስ ችግር የለውም እኔ ምስትክ ነኝ አልኩ። አንቺ ብትሆን አትናደጅም እላለሁ። እኔም ብሆን ሚስት አዎ ምስትክ ነኝ ችግር የለውም ምስትክ ነኝ። እኔ አላውቅሽም አልካይ ችግር የለውም ማስረጃ ላይ ምስትክ ነኝ ጥራ አልኩ። ከዛ በቃ ቤት ውስጥ እሷ አልሰማችም። መጀመሪያ በቃ ልክ እንደማንም ሰው ለአይድ ጉዳይ እንትን ማጠየቅ ፈልጋ ነው መጣችን ብላ ታስባለች። እሷ ሌላ ነገር አላሰበችም። ከዛ ይህ አለች እኔ አንቺ ለስራ ነው መጣሽው እዚህ ሀገር ወይስ ለማግባት ነው መጣሽ አለች። አይ እሱ ነው አመጣኝ ለማግባት ነው ምናምን አልኩ ነገርኩ ለእሷ ማለት ነው። ከዛ በቃ እሷም ተናዳለች። እንዳትወጪ ተቀመጪ አለች ምስቱ ማለት ነው። እዛ ተቀመጪኛ ጋለች? አዎ ተቀመጪ አለች። አዎ ከዛ ምስትክ ናት አይገባሽም አለ ለሱ ማለት ነው። አንቺ ዝም በይ አይገባሽም እጂ አለ። ይገባኛል እኔ ምስትክ ነኝ እሷ ምስትክ ነው እያለች ነው አታወጣም አለች። ከዛ እኔ አልወጣም አልኩ እኔም ከሷ ጋር ማለት ነው። ከዛ በቃ አንድ ጎደኛ አለች ለሱ ጎደኛ መታ በቃ እንደዚህ አይነት ነገር ጥሩ አይደለም ና አንቺ ስሜት ውስጥ ነው አለች ምናምን ብላ አወጣኝ ከሱ ቤት። ከዛ
አይዴ ለመጠየቅ ነው መጣሁት እንጂ እኔ ለሌላ ነገር አይደለም። ለምንድን ነው እንደዚህ የማደርገኝ? አላቅሽም፣ አንቺ ማነሽ አለኝ። በጣም ነው ተናደድኩ ብዬ ለቀስኩ። ሰው ናት አይደለ? አትውጪ ማለቷ፣ አንቺ ሚስት ነሽ እኔ ሚስት ነኝ ነይ እዚሁ ተቀመጪ ማለቷ ጥሩ ሰው ናት። አዎ። ከዛ በቃ ለሱ ጓደኛ ቤት ሄድኩ። ከዛ እሱ ለምንድን ነው እንደዚህ የምታደርጊ አለኝ። እኔ ለሌላ ነገር ብዬ አልመጣሁም፣ ለአይዴ ብዬ ነው መጣሁት። ትላንትና ደውዬ እንደዚህ ነው አለኝ። በጣም ነው ተናደድኩ። ለምንድን ነው እንደዚህ የማደርገኝ? አሁን 3 ወር ሞልቻለሁ፣ ካንስሌሽን የሰጠሁት ለምንድን ነው የማልጨርሰው አልኩ። በቃ ከአሁን በኋላ እኔን ጠይቄ እሱ እንዳትጠይቄ፣ እሱ እንደዚህ ነው ቀልድ ነው ምናምን አለኝ። ከዛ በቃ ወጣሁት ከሱ ቤት። ከዛ ለሱ ጓደኛ እኔ ያለበት ቦታውን ወሰደኝ። እንደዚህ ነበረ። ስለዚህ አሁን አንቺ ሙባረክን ተወጂዋለሽ፣ እሱም ይወድሻል አይደል? ለምንድን ነው የማልወድ? እንዴ ወዳለሁ ብዬ ነው እኮ ገባሁት ይሄ ህይወት ውስጥ ማለት ነው። ግን የእሱ መናገር ነው የማናድደኝ። ያለት ሁኔታ ውስጥ ደግሞ ያለውት ሁኔታ ደግሞ ማለት ነው ወላሂ በጣም ከባድ ነው። ምክንያቱም ለሰው ቤት መኖር ይከብዳል። ይሄ ሁሉ 5 ወር ማለት ነው 5 ወር አይደለ 5 ቀን ለሰው ቤት መቀመጥ በጣም ከባድ ነው። ብዙ ቻሌንጅ አለ በጣም። ስለዚህ አሁን እሱ ሌላ ቤት ተከራይቶ ካስቀመጠሽ ሀቁን ታውጭለታለሽ? አዎ ችግር የለውም። ሌላ ቤት ተከራይተ ለብቻ ብታስቀምጣት እና አንድ ቀን ሀቢባ እኔ ሀቅ አወጣል ሀቁ ይውጣልኝና የፈለገ ነገር ይፈረደብኝ። ግን ሀቁ ማለት ነው እናቷን ትወዳለች። አላወጣም ብትልም በእናቷ ነው ማስመራት። ከዛ በኋላ እኔ ያለኝ መረጃ እቤት እየደረስኩ ነኝ፣ እየተመለስኩ ነኝ፣ አመጣለሁ። ህዝቡም ይታዘባል። ታውቃለች። ስለዛ ያለውን ሀቅ ማለት ነው ስለምታወጣልክ ነው ሀቅህን። አንተ የውልክ ሙባረክ ሀቅህን ካወጣችልክ እኔ ወድጄው ነው ኒካ ያሰርኩትኝ ብላለች። ሀቅህን ካወጣችልክ አንተ የምትፈልገውን ታደርግላታለህ? አደርግላታለሁ። ጎበዝ። እሺ መርየምዬ ሀቁን ካወጣሽለት፣ ሀቄን ካወጣችልኝ፣ እውነቱን ከተናገረች የፈለገችውን አደርግላታለሁ። እሷ እንዳለችው ቤት ተከራይቼ ማስቀምጣታለሁ፣ አብረንም እንሆናለን ብሏል። ነግሬያለሁ እኮ ሌላ አንቅ ምንድን ነው አለው። ነግሬያለሁ። ማንም ሰው እኔ ጀርባ የለኝም። እሱ እንደዚህ አርጌ እሱ እንደዚህ አርጌ ሮሳላ ከሱ ጀመረሜ ነንጉር ጎዴዛ እንጅሩ ማሻአላ ተባረከላ። ስንት ኦሮምኛ ተናጋሪ ያለ እዚህ ጋር? ክፈቺ ማሪ። ከመጀመሪያ አርጊ፣ ቮይሱን አልሰማንም። እሺ እንዴ ማሻአላ ተባረከላ። ከሱ ጀመረሜ ነንጉር ጎዴዛ እንጅሩ ይሄ ነው የለም ነው ምን አለ ማሻአላ ተባረከላ ብሎ ምንድን ነው የሚለው? ተርጉሚልኝ ማሪ። ማሻአላ ተባረከላ እንደዚህ ነው የጀመርሽው። የለሽም ሸጥቼ በልቻለሁ አልሰጥሽም አለ። እሺ እሱን ቮይስ ፎርዋርድ ታደርጊልኝና ከዛ ደቂቃውን አየዋለሁ። ከዛ ቃሉን አየዋለሁ። ከሱ በፊት ያለውና ከሱ በኋላ ያለውን ትክፈትልኝ። ከሱ በፊት እሷ ምን እንዳለች ከሱ በፊት ያለው እኔ ምንም አላልኩም። እሳችሁ ማሪ ለሱ ነው። ይሄም ለሱ ነው። ያንቺን ክፈች። አንቺ ምን ልከሽለት የምላሽ እንደሰጠሽ እኔ በጽፈት ነው ጠየኩት። በጽፈት ነው። ይሄው በጽፈት ስክሪንሾት ላኪልኝ። ቃሉን ማየት ፈልጋለሁ። ስክሪንሾት ጽሁፉ ቮይሱ አንድ ላይ ስክሪንሾት። ከዛ ቮይሱ ፎርዋርድ ስታደረጊ ስንት ተከልብ እንደሆነ ሪከርዱን ታሳየ። ወደ ሌላ ቦታ ፎርዋርድ ተደርጎ እያዳመጥን መሰለኝ። እስኪ አምጪው አሳይ እስኪ ስክሪን እኮ ስክሪንሾት እየጠበኩ ነው። ሙባረክ መሀል ላይ አትግባ በእናትህ። ዲኒጤን የምጠይቀውን አውቃለሁ። እኔ ስራዬን አውቃለሁ። ይኸውልሽ መርያምዬ ስክሪንሾት ታደረጊና የናት የምትልኪልኝ ስክሪንሾት ታደረጊያለሽ። ከዛ ቀኑን አየዋለሁ እኔ። ከዛ በኋላ ደግሞ ራሱ ቮይሱ ለመሆኑ ማስረጃ ፎርዋርድ ስለምታደርጊልኝ ሰከንዱን አየዋለሁ። ቆይ ወይ ጉድ! ሴቶች ዝም ብለው ዘራቸው በየ ታዋቂ ነው እየተባለ የምትበሉ ዋትስአፕ ውስጥ ነው የሚገባው እንጂ
ዋትሳፕ ውስጥ ግቢና ስክሪንሾት አድርገሽ ልካሽ ቮይሱን ፎርዋርድ አድርጊልኝ። ራሱ እንደሆነ ቮይሱን ማረጋገጥ አለብኝ። ምን ልትሰሩ ነው የምትገናኘው ከልጁ ጋር? ከሙቤ ትዳር አለ? ቀኑን ከወንዶች ቀኑ ላይ ነው። ዝም ብላችሁ ከወንድ ጋር እናንተ አትጓዙ፣ አትገናኙ። ምንድን ነው ላችሁ? ባለትዳር ሰው ጋር ነው ምንድነው ራሳችሁ የምታረክሱት? ቆፍጣን ባሉ እንጂ ሴቶች ምንድን ነው እንደ አእምሮ ገንዘብ ያለ ሰው ገንዘብ እንዴት ጋስተው እንጂ እንደዚያ አትሆኑ እንደ የራሳችሁን ጠብቀው። ሀብዬ ጀግና ናት። እስከ ትምህርት ከሳ ወሰደ ቆፍጣን የሰው ገንዘብ አትልሽ። ምርጥ ልጅ ትመቸኛለች። ያቆንጆ ልጅ አርግዛ ነበር። ደካማኝ ሰለቸኝ የማትል ጀግና ሀብዬ ናት። ሌሎቻችሁ እንደዚህ እንደ ጉድ እኮ ነው። ሰው እንገናኛለን ስላችሁ ዱባይ ላይ ምን ሆናችሁ ነው? ገዝግ ዱባይ ውስጥ ያላችሁት ሴቶች ተው። ግን ቡርገናው ሁሉ ይወጣሉ። ይለየው እንግዲህ ተከታተሉ። እየተዋስኩት እየለበስኩት ቪዲዮ ሰራ ነበር አለች። ለምን ታዲያ ይህን ከመጀመሪያ አልተናገርሽም ስላት ረስቸዋለች። አሁን የምታመጣው ቮይስ ቀኑ ከወር ከ15 ቀን በኋላ ከሆነ እውነቷን ነው ማለት ነው። እየሄደች እየተዋሰችው ቪዲዮ ተሰራ ነበር፣ ረስተው ነው ማለት ነው። ይህንን ቀን ነው እየጠበቅን ያለ ነው አሁን እኛ። ይሄ ቮይስ የተላከበት ቀን ማስረጃ ያለ ማስረጃ ምንም ማድረግ አልችልም። አሁን ስለ ብሩ ማስረጃ እናውራ። ስለ ወርቁ ምንም አይነት የምታቀርቢው ነገር ሁሉ ድምጽ እኮ አለ አልሰጥሽም እያለው እኮ አላውቅም። ብቻ ወላሂ የሆነ ሰው ከጎን የሆነ ነገር እያላት ነው የምንገናኘው። እሱ ቋሚ አይደለም። ለዚህ ነው። እሺ በህግ ለመክሰስ ሞክረሻል? ስለ ብርሽ እንዴት ነው የምሞክረው? አልመልስሽም አላለም እኮ አይዲሽ እየሰራው ነኝ አሰራልሻለሁ። ከዛ በኋላ ደግሞ አይዲሽን ከተቀበልሽ በኋላ መንጃ ፍቃድ ታወጣለሽ አለኝ። እንዴት ነው የምከሰሰው? ባሌ ነው። እንዴት አንድ ሰው አይዲ ሳይኖረው እንዴት መንጃ ፍቃድ ያወጣል? አይዲ ሳታወጪ ገና 9,000 ድርሃም ሰተሽ ገና አይዲ ሳይሰራ ላዩ ላይ 10,000 ድርሃም መድገም። ይሄ ሁሉ ብር ደግሞ ለቤተሰባት ልኪም ነበር። ኮንትራት ቤቶች እየሰራሽ እየተቀበልሽ እኔ 5 ዓመት ነው ሰራሁት። አዎ ለቤተሰቦቼ ልኪም እዛው ነበር የምታስቀምጪው? ነው ለቤተሰቦቼ ከፈለኩ 10,000 ብርም 20,000 ብርም እልካለሁ። ግን ለእኔ እንደዚህ ያስቀመጡ ለእኔ እንደዚህ አድርጉ አለ። ከሷ ጋር ልጨርስ እናጠይቃለን። ባንክ አካውንት አስቀምጪው? አዎ በካሽ ነው የምትሰጪ? በካሽ ነው ውስጥ ነው የማስቀመጠው። 19,000 ድርሃም ሁሉ ክፍልሽ ነበር የምታስቀምጪው? እኔ 40,000 ድራም ነው 45,000 ድራም ነው አስቀመጥኩት። ሌላ እንትን ነው ገዛሁት፣ የሆነ ነገር ነው ገዛሁት ለእናቴ። የቀረውን ደግሞ ለሱ ነው ሰጠሁት። እኔ ለባንክ አልክም ብዙ ጊዜ ብር ማለት ነው። ለእናቴ ከፈለኩ ነው የምልከው፣ ግን እንትን አልክም። 45,000 ድርሃም ማሻላ ጎበዝ። እሺ ስለዚህ አሁን መሬት 7 ሚሊዮን ብር መሬት ሽጬ ብር ላምጣ ብለሽው ታውቂያለሽ? እኔ የለኝም፣ መሬትም የለኝም፣ ምንም የለኝም። እኔ ምንም የለኝም። ቴንኪው ይህን ብላኛለች ያልክበትን ማስረጃ አቅርብ። ሙባረክ የለኝም። ቮይስ አቅርብ። እሺ እናቱ አሁን ያንተ ተራ ነው። አቅርብ ማስረጃ ካለክ ምንም መኪና እንዳይቀጣኝ መጠየቅ አሁን ነገር የለኝም። አይ ቮይስ አዎ እኔ ካሽ ነው ያዝኩት። ይዘሹ ድርሃሙን ይዘሽ ሄደሽ በካሽ ድርሃሙን ይዘሹ ተመለሽ? አዎ ኦኬ ጎበዝ። አልጠፋብሽም፣ አልተሰረቅሽም። 19,000 ድርሃም ከኢትዮጵያ ይዘሽ መጣሽ ሰጠሽው። እሺ ኢትዮጵያ ያለሽ ቸግሮሽ 150,000 ብር ላክልኝ ብለሽው ታውቂያለሽ? እኔ አልተቸገርኩም። የሆነ ነገር ይሄ ከ10,000 19,000 ድርሃም ነው አለኛ። እሱ ያ ብር እንትን ካወጣሁት ይጎልኛል። ምክንያቱ ለመንጃ ፈቃድና ለእንትን ማለት ነው ለአይዲ ማለት ነው። ከዛ አንድ ነገር መግዛት ፈልጌ ነው። ወርቅም ገዝቻለሁ። ወርቅም እጄ ላይ ነው አለ። ኢትዮጵያ ነው አለሁት። አንድ ነገር መግዛት ፈልጌ
150,000 ብር እፈልጋለሁ አበድረኝ አልኩ። ብድር ነው ጠየኩት፣ ስጠኝ አላልኩም። እኔ ስጠይቀኝ ከኔ ስትቀበል በዋትሳፕ እያናገረችኝ ሳታጠፊው ይዘሽው መመለስሽ ጀግና ነሽ። ሳይሰረቅብሽ ሳትመነዝሪ ምን ሳትይ በጣም ጎበዝ ነሽ። 19,000 ድርሃም የሚያህል ነገር አምጥተሽ ስትሰጪው ለሱ